ሱረቱል ከህፍ ሱረቱል ከህፍ ካፍ ማለት ዋሻ ማለት ነው። ይሄ ዋሻ ምን እንደሆነ እንደርስበታለን እናያገራለን። ሱረቱል ከህፍ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል ነችና የመክየቱን ሱረቱል ከህፍ በውስጡ የተጠቀሰ ዋሻ አለ። ያን እንደርስበታለን በዘጠነኛው አያ ላይ አም ሐሲብተ አነ አስሐበል ካፊ ወረቂሚ ካኑ ሚን አያቲና አጀባ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ምስጋና ሁሉ ተጠቃሎ ለአላህ የተገባ ነው። አለዚ ለዚያ አንዘለ ዐላ ዐብዲሂ በባሪያው ላይ ያወረደ ለሆነው አልኪታበ መጽሐፉን ቁርአኑን ወለም የጅዐል ለሁ ለዚህም መጽሐፍ ለቁርአኑ ያላደረገ ለሆነው ዒወጃ ዒወጀን ማለት ኢዕዊጃጀን ጥመትን ማዘንበልን ከእውነት በውስጡ ያላደረገ በባሪያው ላይ ወደ ቀጥተኛ መንገድ የሚመራ የሆነን መጽሐፍ ላወረደው ለአላህ የተገባ ነው ይላል። ቀይመን ዛዒዕ ወጃጅ የጥመት ባልተቤት ያላደረገው ሲሆን ቀይመን ማለት በል ጀዐለሁ ሙስተቂመን ይልቁንም ቁርአኑን ቀጥተኛ አደረገው። ያወረደበትም ምክንያት ሊዩንዚረ በእሰን ሸዲዳ ሚን ለዱንሁም ሊዩንዚረ ሊያስፈራራበት ዘንድ ነው። በእሰን ሸዲደን አዛበን ቀውያ ብርቱ የሆነን ቅጣት ሚን ለዱንሁ ከሱ ዘንድ የሆነ አላህ ለከሃዲያን ያዘጋጀውን ብርቱ ቅጣት የሚያስጠነቅቅ ሲሆን ወዩበሽረ አልሙእሚኒና አማኞችንም ደግሞ የሚያበስር ሲሆን ሊያበስር እነኛ አማኞችን الذين يعملون الصالحات ከእምነታቸው ጋር መልካሞችን የሚሰሩ የሆኑትን አነ ለሁም አጅረን ሐሰና እነሆ ለነሱ ያማረ ምንዳ ያለላቸው መሆኑን ሊያበስራቸው አላህ ቁርአኑን አወረደ በባሪያው ላይ ማኪፊነ ፊሂ አበደን አነ ለሁም አጅረን ሐሰና ለነሱ መልካም የሆነ ምንዳ ያለላቸው መሆኑን ወሂየል ጀና ጀነት ነችና ማኪፊነ ፊሂ በዚህ አላህ ለባሮቹ ባዘጋጀው መልካም ምንዳ ውስጥ በውስጡ ዘውታሪዎች ሲሆኑ አበደን ለመቼም ይኖራሉ። ማኪፊን ኻሊዲን ዘውታሪዎች ሲሆኑ وينذر الذين እነኛንም ሊያስጠነቅቅ ዘንድ ቃሉ ተኸዘ አላሁ ወለደን አላህ ልጅን አድርጓል ልጅ አለው መላእክት የአላህ ሴት ልጆች ናቸው ዑዘይር የአላህ ልጅ ነው ዒሳ የአላህ ልጅ ነው ያሉ ሰዎችንም ሊያስጠነቅቅበት ዘንድ አላህ ቁርአኑን አወረደ። ማለሁም እነኚህ ለአላህ ልጅን ያደረጉ ሰዎች ምን ዒልሚን እውቀት የላቸውም በተናገሩት ነገር ወላ ሊአባኢህም ለአባቶቻቸውም እንደዚሁ እውቀት የለም። ከቡረት ከሊመተን ተኽሩጁ ሚን አፍዋሂህም ከቡረት ከሊመተን የሚለው ተምይዝ ነው። ከቡረት ከሊመተን ተኽሩጁ ሚን አፍዋሂህም ከአፎቻቸው ከአንደበቶቻቸው የሚወጡት የክህደትና የውሸት የፍብረካ ንግግሮች ከንግግር በኩል የተለቁ የገዘፉ ሆኑ። ከንግግር በኩል ማለት እጅግ አላህ የጠላቸው በአላህ ላይ የተፈበረከ ትልቅ ቅጥፈት ከመሆኑ አንጻር ግዙፍ ነው። ይየቁሉና እነሱ ባሉት ነገር አይሉም ኢላ ከዚባ ውሸትን እንጂ አይናገሩም። ነብዩ ሰለላሁ ዐለይሂ ወሰለም ሙሽሪኮችን ደጋግመው ወደ እስላም ይጠራሉ። ሐታ ቂላ አቡ ጃህልን ከመቶ ጊዜ በላይ ወደ እስላም ጠርተውታል ነብዩ ሰለላሁ ዐለይሂ ወሰለም እና ተስፋ የሚቆርጡ አልነበሩም።
የካዱ ጊዜ ደግሞ እጅግ ይተክዛሉ فلعلك باخع نفسك አላቸው فلعلك باخع نفسك مهلك نفسك አንተ ራስህን እምታጠፋ ወይ ልታጠፋ በርግጥ ቀረብክ فلعلك ማለት لعل እድል ከፍ ያለ መሆኑን ይጠቁማል فلعلك باخع نفسك ራስህን ልታጠፋ የቀረብክ ትመስላለህ على آثارهم በፋናዎቻቸው ላይ ፋናዎቻቸው ማለት እነሱ ተናግረው የሚያልፉት ጥለው የሚያልፉት አካሄዳቸው የክህደት የማስተባበል እውነትን ሽምጥጥ አድርጎ የመካት በመሆኑ باخع نفسك على آثارهم إلا بيؤمنوا الناس يعلمنوا جيزي بهذا الحديث بزي تعلق فينا بقرآن أسفا مالت من دونه حزنا كتكازي كمازن يتنسى إنا جعلنا ما على الأرض زينة لها لمن قادوا سبال يكادوا ፍቅረ ነዋይ አይሎባቸው ነው ዱንያን ወደው ወይ ስልጣኖቻቸውን ወደው እኛ መሪዎች ነን ተናጋሪዎች ፈላጭ ቆራጮች ጣፈንታ ወሳኞች እስከዛሬ ድረስ ውሳኔ ወደኛ ነው የሚጠጋውና ይሄ ታዳጊ ልጅ የቲም ሆኖ ያደገ ከኋላ መጥቶ እሱ ተናጋሪ እኛ አድማጭ እሱ አዛዥ እኛ ታዛዥ ልንሆን ነው አይሆንም ይሄ በማለት ነው ስለዚህ እንዲክዱ የሚገፋቸው ፊታቸው የሚጋረጠው ነገር ዱንያ ነው ስልጣን ሹመት ቢሆን ሌላም ነገርና ምን አለ አላህ ኢና جعلنا ما على الارض እኛ በምድር ላይ ያለውን ነገር አደረግን ዚነተ ለሃ ለሷጌት የሚወገድ ሽልማት ነው የሚወገድ ብልጭልጭ ነገር ነው ዚነተ ለሃ ሊነብሉሁም ልንፈትናቸው አዩሁም አህሰኑ አመለን عملا تمييز ነው ከስራ በኩል عملا ከስራ በኩል ማናቸው የተሻለ ያማረ እንደሆነ ልንፈትናቸው ነው ወደዚህ ያመጣናቸው ምድርን በምድር ላይ በቃዩን ነገር ምድር ላይ ተገኘን ሀብት ሁሉ ጌጥ አደረግን ወይና ለጃኢሉና እኛ ደግሞ አድራጊዎች ነን ራሱን ሲያከብር ነው አላህ ለጃኢሉና ما عليها በምድር ላይ ያለውን ነገር ከፍራፍሬው ከአዝመራው እንደዚሁም ደግሞ ከጅረቶች ካማረ ገጽታዋ ሰዒደን ጁሩዘን ሰዒደን ለምጣ ሜዳ እናደርገዋለን ጁሩዘን ማለት ላነባተ ፊሂ በውስጡ በቃ የሚባል ነገር የሌለው እናደርገዋለን ይላል ስለዚህ ሰዒደን ጁሩዘን ቱራባን ኻሊየን ሚን النبات ከበቃዮች ንጹህ የሆነ ለዚህ አርضን ቀፍራ ጀርዳ ደረቅ ምድር እናደርጋታለን ነው የሚለው እዚህ ላይ ነው አም ሐሲብታና አስሐብ الكهف والرقيم كانوا من آياتنا عجبا الله جل وتعالى من إلال ምንድነው የሚለው አላህ አም ሐሲብተ አድርገህ አሰብክ ወይ እና አስሐብ الكهف የዋሻው ባልደረቦችና ወረቂሚ ረቂም ማለት ሰሌዳ ነው ወይ ጥርብ ድንጋይ ላይ የተጻፈ ጽሁፍ ካኑ ሚን አያቲና አጀባ ካኑ ሚን አያቲና ከተአምራታችን አጀበን የሚገርም የሚደንቅ አድርገህ አሰብክን እዛ በል غيرها አዕጀቡ ከዚህ ባሻገር ያለው ከዚህ በለጠ የሚገርም ነው مثل خلق السماوات والارض ለምሳሌ ሰማያትና ምድርን መፍጠር የሰው ልጆችን መላእክትን ነኝም ካልነበሩበት ማስገኘት ከዚህ በለጠ ሊገረሙ ሊያስገርም የሚገባው ይህ ነው እነሱ ግን ይሄንን እንደ ትልቅ ነገር አድርገው ያስቡታል በእርግጥም ተአምር ነው ግን من خلق السماوات والارض ومن خلق الخلق من عدم ካልነበረበት ፍጥረትን ማስገኘትና ሰማያትና ምድርን የቀደመ አምሳያ ሳይኖረው ማስገኘት ይሄ ትልቅ ተአምር ነው
አሁን ስለ አስሐቡል ካፍ ስንነጋገር አስሐቡል ካፍ ሙስሊሞች ናቸው የዒሳ ኢብኑ መርየም ተከታዮች ናቸው አስሐቡል ካፍ የነበሩበት ዘመን መጀመሪያ እነሱ ወደ ዋሻው የገቡበት ዘመን ከ249 እስከ 251 ሚላዲ ከ249 እስከ 251 ሚላዲ በሮማ የነገሰ ሮማ የሚባለው ቢዛንጣ በቢዛንታይን ኢምፓየር በርግጥ ሮማ የሚል ነው የሚታወቀው አሩም እነዚህ ሩም የሚባሉት በጊዜው አውሮፓ ስለዚህ እና አየርላንድ ኢንግላንድ እና ስፔን እና ፖርቹጋል እና ኢታሊ እነኚህ በተለይ ሩም የሚባሉት ከቱርኪያ ሁዱድ ያሉት በአሁኑ ሰዓት በቱርኪያ ሁዱድ ላይ ያሉት ማለት ነው እነኛ ሩም ይባላሉ እስከ ቱርኪያ ቆስጠንጢንያ ኮንስታንቲኖፕል አሁን ኢስታንቡል ማለት ነው እስከዛ ድረስ ነበሩ ከዛም አልፈው ሐለብ የሚባለው ሱሪያ ምድር አሌፖ የሚባለው እዛ ድረስ ይገዙ ነበር ዲመሽቅን ጨምሮ ማለት ነው ስለዚህ እነኚህ ለሮማን ኢምፓየር በጣም ትልቅ ስልጣኔ ነበረ ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ አረቦቹ በሁለት ታላላቅ የዓለም መንግስታት ማዕከል ሳንድዊች ነበሩ ያ የፉርስ የተባለው ዘፐርሺያን ኢምፓየር ኪስራዎች ይመሩ የነበሩት እና በሮማን ኢምፓየር ሩም የተባለው ደግሞ ቀያሲራ ማለት ቄሳሮች ይመሩ የነበሩበት ነው እና ዒሳ ኢብኑ መርየም በአይሁዶች ተንኮል ነው በጊዜ የነበረው ሮም ቀይሰር በጊዜ የነበረው ቀይሰር ለፈለስጢን ራስ ገዝ ማለት በእነሱ ወካላ የሚያስተዳድር ማለት እና ጲላጦስ በጊዜው እዛ አካባቢ የተመደቡ ነበሩ ይሄንን ዒሳ ኢብኑ መርየም እና የጥቅለታቸው ዜና ጥቅለታቸው ማለት አይሁዶች ተቅለናቸዋል ብለው ያወሩት አላህ ጀለ ወተዓላ አልተቀሉትም አልገደሉትም ተመሳሰለባቸው ይልቁንም ወደኛ ከፍ አደረግነው ያንን በሱረቱ ኒሳ አሳልፈናል ዝርዝሩን እዛ ተመልሳችሁ ማየት ትችላላችሁ አሁን የዒሳ ኢብኑ መርየም ተከታዮች ሙወሂዱን ይባላሉ ሙወሂዱን ማለት ብቸኛ አምላኪዎች ናቸው የሚባሉት ናቸው በአስሐቡል ካፍ በነበሩበት ጊዜ ሮማ አሁንም ጣዖት አምላኪዎች ነበሩ ስለዚህ ዒሳ ኢብኑ መርየምን ተከትለው አምላክ አንድ ነው የሚሉ ሰዎችን እያደኑ ይገሉ ነበር ከዛም እነኛ አስሐቡል ካፍ ብዙዎች ከፊላቸው ብዙዎች ከአስር በታች ናቸው እነሆም ፊትየቱን ማለት ፊዕለቱን ስለሚል ከሶስት ከአስር ያለ ብዥ ፊዕላ ይባላል ፈታ ፊትያን አለ وقال لفتيانه እንደሚለው ፈታ አንድ ጎበዝ አገልጋይ ነው ፊትያን ማለት ደግሞ አገልጋዮች ናቸው ፊትያ ማለት ደግሞ ከሶስት እስከ 10 ነው ቁጥር ለምሳሌ ነፍስ ይላል ይሄ ቃይዳ ነው እየተናገርኩት ነፍስ ይላል ንፉስ ይላል አንፉስ ይላል ሻህር ይላል ሽሁር አሽሁር ይላል ከሶስት እስከ 10 ከሆነ አሽሁር ነው የሚባለው ከሶስት እስከ 10 ከዛ በላይ ከሆነ ሽሁር ይባላል ከሶስት እስከ 10 ከሆነ አንፉስ ይባላል ከዛ በላይ ከሆነ ንፉስ ይባላል ስለዚህ ጀምዑ ቂላ የሚባል ከሶስት እስከ 10 መሆኑን የሚጠቁም ጀምዑ ቂላ ይሄ ኢብኑ ማሊክ እንደሚናገሩት ከሶስት እስከ 10 ሲሆን ثلاثة بالتاء كل العشرة في عد ما أحده مذكرة في الضد جرد والمميز جروري جمعا بلفظ قلة في الأكثر قلنا لفظ قلة ማለት ደግሞ
أفعلة أفعل ثم فعل ثم أفعال جموع قلة إلى أفعلة أفعل لذلك أفعل أنفس أشهر لذلك أفعلة أفعل ثم فعل فتية سبيا لذلك ثم أفعال أفعال أنهار لذلك ثم أفعال جموع قلة أنني كصوت كثر يهونا نملك أقومونات شويلان لذي ذكا أصحاب الكهف تتقسوا إنهم فتية سلالة فتيان على العالم فتية قوبزوش ناتشو النسو سلالة كصوت كثر مونو يتقومنا لا كفيلوش تبعت ناتشو إلان أهون قاعدهون للا جزي وصداتشو ما يتشلالاتشو وده تفسيرو سنمالك أصحاب الكهف ቦታው በግሪክ ሀገር ውስጥ ኤፌሰስ በተባለ መንጥቃ ነው في أرض يونان أو إغريق ኤፌሰስ የተባለ መንጥቃ ነው የነሱ ካፍ እነኚህ ሙወሂዶች የዒሳ ኢብኑ መርየም ተከታዮች ናቸው لا إله إلا الله محمد وأن عيسى رسول الله ያሉ ናቸው لا إله إلا الله وأن عيسى رسول الله الله ባሻገር ሌላ አምላክ የለም ዒሳ የአላህ መልእክተኛ ነው ብለው ያሉ ናቸው የዒሳ ተከታዮች ናቸው በጊዜው በዘመኑ እነሱ ካፍ በገቡበት ዘመን የነበረው ንጉስ ዲቅያኖስ ይባላል ከ249 እስከ 251 አስተዳድረው ዲቅያኖስ ይባላል ማርሐባ ለዚህ ነኚህ ጎበዞች ወይንም እነኚህ ወጣቶች ንጉሱ ፊት ቆመው ነው ተውሂድን የመሰከሩት ከዛላ ግድያ ቢፈረድባቸው እነሱ ደግሞ ወደ ዋሻ ሸሹ በዋሻ ውስጥ 309 ዓመት አካባቢ ቆይተው ተነሱ ታሪኩን እንመልከት أم حسبت أدرجا سبكنا أن أصحاب الكافي منيا يواشوا والدربوش والرقيم يسليداو والدربوش سليدا قرب دنجاينو سماچو لاوري تጻፈበት ከዛላ ዋሻው የተዘጋበትና የተከደነበት من آياتنا عجبا እዚህ ቦታ ላይ ደግመን ማንሳት ያለብን ነገር ምንድነው ነብዩ ሰለላሁ ዐለይሂ ወሰለም በመካ ሳሉ ነው የመካ ሙሽሪኮች እሳቸውን ለማስተባበል ብለው አስበው ሰዎችን ለውካንን ወደ መዲና ይልካሉ ሂዱ ወደ መዲና ከዛ በኋላ የመዲናን የአይሁድ ሊቃውንትን ጠይቁ ይሄ ሰው ጉዳዩ እንዴት ነው ብላችሁ ጠይቁ ከዛን የአይሁድ ሊቃውንት ምን ይላሉ ቁርአንን አሰማቸው እንግዲያው ሶስት ጥያቄን ጠይቁት ከመለሰ ነብይ ነው ካልመለሰ ደግሞ ሸታም ነው ምንድነው ጥያቄ አንደኛ ስለ ሩህ ጠይቁት ሱረቱ ኢስራ ላይ አለ ሁለተኛ ስለ የተወሰነ ዘመን ጠፍተው ብቻሉ አማን ጎበዞች አሉ ዝርዝር አልነገሯቸውም ስለነሱ ጠይቁ ሁለተኛ ደግሞ አንረጁል ይጠዋፍ ዱንያን በፍትህ በማስተዳደር ያዳረሰ ሰው አለ ማን ነው እሱ ጠይቁ ከዛላ ይሄን አሉ መጨረሻ ላይ ጥያቄው ይዘው ሲመለሱ ተወያዩ ምን እናድርጋ ይሄ ነገር ምን እናድርግ እንጠይቀው ከመለሳሉ ከፊሎች ያሉትን ዘይተን እናያለን ከፊሎቹ ደግሞ እናምናለን ብሎ በድፍረት የሚናገር የለም ግን በልባቸው ይንቋጥራዋል ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ነገ ነግራችኋለሁ አሉ አላህ ጀለ ወተዓላ ተቆጣ አንተ ማንነህና ነው ነገ ነግራችኋለሁ የምትለው ነገ ቢጠበቅ እሳቸው አላህ ይነግረኛል ነግራለሁ ነው ነገ ቢጠበቅ የለም ተነጎዲያ የለም ከሶስት ቀን በኋላ የለም 15 ቀን ደረሰ ሙእሚኖች በሁለት ተከፈሉ ሌሎቹ አፈርና እኮሳቸው ነብይ ናቸው ለምን እንደው የማይነግሯቸው
ምን አለ ምድር ተሰንጥቃ በዋጠችም ብለው አሉ ሌሎች ግን ወራሲኹነ ፊል ዒልም በእውቀት ጠልቀው የገቡት ምን አሉ ኢነ ሃዛ ለአክበሩ ሁጀትን ዐላ አነሁ ነቢይ አሉ እንደውም ነብይ ለመሆናቸው ትልቁ ማስረጃ ይሄ ነው ለው ካነ ሙተቀውለን ለተቀወል ውሸታም ቢሆን እኮ ፈብርከው አይናገሩ ይሄ ማለት ነብይ ለመሆናቸው አክበር ደሊል ከዛን አላህ በመጀመሪያ ደረጃ ከ15 ቀን በኋላ ولا تقولن لشيء اني فاعل ذلك غدا ይሄን ነገር ነገ አደርጋለሁ ብለህ እንዳትል ኢላ አንየሻ አላህ ቢፈቅድ እንጂ ብለህ አንጠልጥል ኢንሻአላህ ብለህ አንተ ዘንድ ምንም የለም እኔ ነኝ የምነግርህ አለ አላህ ጀለ ወተዓላ መዙ ሲመጣ ግን ካነ ጀዋበን ሙስኪተን ሙፍሂማ ዝም ጭጭ የሚያደርግ እማፈናፍን መልስ ሆኖ ነው የመጣው ስለ ሩህ ተመለሰ አስሐቡል ካህፍ ዝርዝር መጣ ዙልቀርነይን ነው ዙልቀርነይን ስለሱ ደግሞ ዝርዝር መጣ ይሳሉነከ አን ዙልቀርነይን ቁል ሰአትሉ አለይኩም ሚንሁ ዚክራ ይሄ መጣ ያን ጊዜ ሰሙት عمرو بن هشام ابو الحكم የሚሉት አቡ ጀህል ምን አለ لو اجاب على مسائل الدنيا كلها لما تبعته لو اجاب መልስ ቢሰጥ على مسائل الدنيا كلها ሶስት ጥያቄ ማትንሽ ነው ዱንያ ላይ ያሉ ሁሉ ጥያቄዎች ተጠይቀው መልስ ቢሰጥ እኔ እሱን አልከተልም አለ ይሄማ እንግዲህ ሽምጥጥ አድርጎ መቃት ነው ምን ይደረጋል ለዚህም አላህ ጀዛውን ሰጠው የውመ በድር አሁን ወደዚህ ስንመጣ أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أول فتية أوصى إننا فتية وبزوج ورمسوش وتأفوشو إلى الكافي ودا وعشاو بتتأجو بذي فقالوا بلوالو ربنا جيتاشنوي آتنا من لدنك رحمة كانت زند رحمة نزنة ستن وهيئ لنا أزجاجلنا من أمرنا كذي قداياتين رشدا مالتناكان اهتداء إلى طريق الحق والسداد ودك أتسنى من جد من مرة أدرجن جيتاشنو يقولوا بس تنفكو كبارنو لنجملوت يقاطروا السنق نوراتشو ህይወታቸውን ለማትረፍ እምነታቸውን ይዘው ሄዱ ከዛን ዋሻ ውስጥ ገቡ فضربنا على آذانهم በጆሮቻቸው ላይ ضربنا ማለት አነምናሁም ኢናመተን ሰቂላ ማለት ነው ከባድ እንቅልፍን አደረግንባቸው እማይሰሙ አድርጎ ضربنا على آذانهم በጆሮቻቸው ላይ ከባድ ነገርን አደረግን እንዳይሰሙ አስተኛናቸው ፍልካፊ ሲኒና አደደን አለ ሲኒና አደደን ወራትን አለ ማነው አመታትን ሲኒና አደደን የተወሰኑ አመታትን ከዛ በኋላ ሊነቁ ሊቀፈቀሱ ثم بعثناهم ከዛንም አይቀዝናሁም ከንቅልፍ ቀሰቀስናቸው لنعلم لناوق ይላል እሱ በአዘሊያ ቃል ለሰዎች ልንገልጽ ዘንድ አዩል ህዝበይኒ ከሁለቱ ጭፍሮች ሁለት ጭፍሮች ነበሩ በእነሱ ጉዳይ የተከራከሩ አዩል ህዝበይኒ ከሁለቱ ጭፍሮች አህሳ ሊማ ለቢቱ እነሱ ለቆዩበት ዘመን አመደን ከጊዜ አንፃር ማለት ነው አመድ ማለት ጊዜ ነው ከጊዜ አንፃር አህሳ ማለት የበለጠ አዋቂ የበለጠ ጽፎ ያወቀ በእውቀት የሸመደደ እነዚህ ከዚህ አንስቶ ከዚህ ጊዜ ነው የቆዩት የሚለውን አህሳ ሊማ ለቤቱ ኤክልታፍ ማለት ነው በዋሻ ውስጥ የቆዩበትን አመደን ከዘመን በኩል ምን ያህል እንደቆዩ የበለጠ አዋቂ የሆነው ጭፍራ ቡድን የትኛው እንደሆነ ልንገልጽ እነሱን ቀፈቀፍነ ከነሱ መቀፈፍ በፊት ሰዎች በሁለት ተከፍለው ነበር نحن እኛ ይላል አላህ ራሱን ሲያከብር ነቁሱ አለይካ በአንተ ላይ እንተርካለን ነባአሁም የነሱን ዜና بالحق
ውሸት ያልተቀላቀለበት ሲሆን በእውነት إنهم እነርሱ ፊትየቱን ጎበዞች ናቸው ወጣቶች አመኑ ቢረቢህም በጌታቸው ያመኑ ወዚድናሁም ሁደን እኛም ጥናቻ መመሪያን ጨመርንላቸው ወረበጥና على قلوبهم أي شددنا በልቦቻቸውም ላይ በእምነት አጠነከርን على قلوبهم በልቦቻቸው ላይ إذ قاموا እነሱ በቆሙ ጊዜ ንጉሱ ፊት ዲቂያኖስ ፊት فقالوا ብለውም አሉ ربنا إنه ጌታችን رب السماوات والأرض የሰማያቱና የምድሩ ጌታ ነው ብቸኛው ጌታ ነብያት ሁሉ ያመለኩት ጌታ ለነድዑዋ እኛ አንጠራም አናመልክም من دونه ከሱ ባሻገር ኢላሃ አምላክን አናመልክም አሉ لقد قلنا إذن ያን ጊዜ እኛ ከአላህ ባሻገር የሚመለኩ አማልክት አሉ ያልን ጊዜ لقد قلنا በርግጥ አልሚዘን ሸጠጠን ማለት ድንበር ያለፈ ውሸትን ተናገርን ማለት ነው ሸጠጠን ጃኢረን بعيدا عن الحق ከእውነት የራቀ ወደ ውሸት ጫፍ የውሸትን ጫፍ የደረሰ ንግግርን ተናገርን ማለት ነው ከዛን እርስ በርሳቸው ምን አሉ ሃኡላኢ ቀውሙና እነኚህ ሃኡላኢ ቀውሙና እነኚህ የኛ ህዝቦች اتخذوا من دونه آلهة ከአላህ ባሻገር አማልክትን የሚመለኩ ነገሮችን አድርገዋል ለውላ ያቱን عليهم بسلطان بين ለውላ ማለት ሐላ ታዲያ እነኚህ ከአላህ ባሻገር ያሉ እነሱ አማልክት አድርገው የሚያመልኳቸው እነሱ ለውላ ያቱን عليهم ምን አለ ሐላ ያቱን عليهم ታዲያ ለነሱ አያመጡም ነበርን بسلطان بين أي حجة ظاهرة برهان واضح ግልጽ የሆነ ማስረጃን አያመጡም ነበርን አላህ ሰማያትን ምድርን ፈጠርኩ አለ አላህ እናንተን ካልነበራችሁበት አስገኘው አለ እነኚህ ምን ፈጥረው ምን አርገው ነው የሚመለኩት ለማምለካቸው ምን አለ ታዲያ ለነሱ ለአምላክነታቸው ግልጽ የሆነ ማስረጃን ባመጡ فمن اظلم ለመሆኑ ማን ከዚህ ሰው በላይ በዳይ አለ ከማ ممن افترى على الله كذبا فالله لا يشكن كفبرك كقطعف ثوبنا كذان وإذ اعتزلتموهم اعتزلوا مالت تنحى عنه مالتنا كالسورة كان وإذ اعتزلتموهم أي تنحيتم ابتعدتم عن قومكم ان انت الورتبر كذبوቻችሁ የራቃችሁ እንደሆነ اعتزلتموهم ከነሱ ያገለላችሁ የራቃችሁ እንደሆነ وما يعبدون الا الله እነሱም ከአላህ ባሻገር የሚያመልኩትን አማልክት የራቃችሁ እንደሆነ ፈኡ ተጠጉ الى الكاف ودواشاو ተጠጉ ያኔ ينشر لكم ربكم من رحمته ينشر لكم ጌታችሁ ያሰፋላችኋል يبسط لكم ባለነው ينشر لكم يبسط لكم ربكم سبحانه وتعالى من رحمته الله ጌታችሁ ከዝነቱ ያሰፋላችኋል ويهيئ لكم ለናንተም ያዘጋጅላችኋል من امركم ከጉዳያችሁ ሚርፈቀን ገር ነገር ከሐጃችሁ ከጉዳያችሁ ምርፈቀን ገር ነገርን አላህ ወይስር ለኩም من امركم ما تنتفعون به እናንተም የምትጠቀሙበትን ገር ነገርን አላህ ያበጅላችኋል ከዛ በኋላ የሚገርመው ሱብሃንአላህ ፀሐይቱ ስትወጣ በሁለቱም አያችሁ በሁለቱም አቅጣጫ ፀሐይ ስትገባም ስትወጣም እነሱን አታገኙም ጫካው መግቢያና መውጫ አለው ከዛን ፀሐይ አንደኛ ገብታ በሙቀት አዛ እንዳታረጋቸው ሁለተኛ ገብታ ማን በውስጥ እንዳለ እንዳታሳይ አላህ ምን አደረገ ወተረ الشمس ፀሐይን ታያለ ትገነዘባለ اذا طلعت ስትወጣ
ተዛወሩ أي ተሚሉ ትዘነበላለች አንካፊህም ከዋሻ መግቢያው ትዘነበላለች አላህ ጀለ ወተዓላ ረቡል መሻሪቅ ወረቡል መጋሪብ ይላል የምስራቆችና የምዕራቦች ጌታ ይላል ሌላ ቦታ ላይ ረቡል መሽሪቅ ወልመግሪብ ሌላ ቦታ ላይ ረቡል መሽሪቀይን ወረቡል መግሪበይን ሌላ ቦታ ላይ ረቡል መሻሪቅ ወልመጋሪብ መሽሪቅ መግሪብ ማለት ግልጽ ነው መሽሪቀይን ማለት ደግሞ ሽታና ሰይፍ ላይ ክረምትና በጋ ላይ የፀሐይ መውጫ ይለያያል ስለዚህ ፀሐይ አንዳንዴ ቀንና ሌሊት እኩል የሚሆንበት ይሄ መውጫ አለ ሁለተኛ ደግሞ ሌሊት የሚያጥርበት ቀን የሚረዝምበት ሌላኛው ደግሞ ቀን የሚያጥርበት ሌሊት የሚረዝምበት ሶስት የፀሐይ መውጫ አቅጣጫ አለ ለዚህ አላህ ከአንዱ ወደ አንዱ ያዞራታል ወተረሸምሳ إذا طلعت ስትወጣ ተዛወሩ አንካፊህም ከዋሻቸው በር ከደጃፉ ትዘነበላለች ذات اليمين ወደ ቀኝ وإذا غربت ስትጠልቅ ደግሞ ልክ እንደዚሁ ተቅሪዱሁም ትተዋቸዋለች ማለት ትተዋለች تعدل عنه ማለት ذات الشمال ወደ ግራ ትተዋቸዋለች ይሄ ማለት ጫካው ይውኝ ጫካው በሩ ደጃፉ እንደዚህ ጫካው ደጃፉ እንደዚህ ደጃፉ ስለዚህ ፀሐይ ስትወጣ እንዲህ ነው ደጃፉ ማለት ነው ማለት ፀሐይ ስትወጣ ከዚያ አቅጣጫ ከዚያ አቅጣጫ ስትሆን እሷ ወደ ተዘነበረች ነው ወደ ቀኝ ተዘነበረች ስትገባ ደግሞ እንዲህ ነው የምትገባው እነሱ ወደ ይባሉ ወደ ግራ ነው የዋሻው መግቢያ እንዲህ ነው ፀሐይ እንዲህ ዞታ በዚህ ትገባለች ስለዚህ وترى الشمس ፀሐይንም ታያለህ إذا طلعت تزاوروا عن كافهم ذات اليمين وإذا غربت تقرضهم أي تعدل عنهم ذات الشمال نسون ودقرات توالج وهم في فجوة منهم النسو كواشاو فجوة مالت متسع مالت أما حالو لاي صفيو ميدا لاي ناتشو النسو فجوة مالت متسع ነው መግቢያና መውጫ ካለው ሰፊው ሰው የሚያርፍበት ያ ሙተፋፈጅዋን ذلك من آيات الله ከአላህ ተአምራት መካከል ነው من يهدي الله الله يمራው ሰው فهو المهتدي የተቀና የተመራ ማለት እሱ ነው ومن يضلل በጥመቱ ምክንያት አላህ ያጠመመው فلن تجد له ለሱ አታገኝለትም وليا مرشدا የሚያቀና የሆነ ወዳጅ አታገኝለትም ስታያቸው ወተحسبهم አይቃظا አይናቸው ክፍት ነው ከአይናቸው ብርሃን ይወጣል وتحسبهم አይቃظا የነቁ አድርገህ ታስባቸዋለህ وهم رقود ግን እነሱ ተኝተዋል ونقلبهم አካላቸው እንዳይበጠብጥ እንገለባብጣቸዋለን ذات اليمين ወደ ቀኝ ከዛም ግራው ደም ያገኛል ማለት ነው አካል የሚበጠብጠው የሆነ ነገር አካላችን ስንጫነው ሲያጣብቀን የሆነ ነገር ከዛም ደም መፍሰስ ሲቸግረው ሴሉ ይሞታል ዴድ ሴል ይሆናል እንደዛ እንዳይሆን ህመምተኛ እንኳን ረጅም ጊዜ አልጋ ላይ ከተኛ ሳይንሱ እንደ አፋቡል ካፍ ማገላበጥ ነው አላህ ከማገላበጥም ከመገላበጥም አላህ ያርቀንና ወንቀልቡሁም ذات اليمين ወደ ቀኝ ጎን እና ወዛተ ሽማል ወደ ግራ ጎን እናገላብጣቸዋለን አካላቸው እንዳይበሰብስ ወከልቡሁም አብሮ አንዱ ሻ ገብቷል ዋሻው ባሲጡን ዚራዓይሂ የፊት እግሮቹን ክንዶቹን የዘረጋ ሆኖ ቢልወሲድ ይላል ወሲድ ማለት መድኸሉል ካፍ ነው መድኸሉል ካፍ ወሲድ ይባላል
በዋሻው መግቢያ ደጃፉ ላይ ሁለት እግሮቹን ዘርግቶ እሱም እዛው ያንቀላፋል ይገላበጣል لو اطلعت عليهم ያሉበት ቦታ ብቅ ብለህ ብታይ اطلع عليهم ማለት ብቅ ብሎ አያቸው ነው لو اطلعت عليهم በእነሱ ላይ ብቅ ብለህ ብታያቸው لوليت منهم فرارا ከነርሱ فرارا የምትሸሽ ሆነ ትመለስ ነበር እጅግ ያስፈራሉ ሰው እንዳይቀርባቸው አውሬው እንዳይቀርባቸው ነው አላህ ያደረገው አይናቸው በጣም ያስፈራል ብርሃን ይወጣል ሲታዩ ሰው እንዳይቀርባቸው ነው አላህ ያደረጋቸው ለወለይተ منهم فرارا ولمليت منهم ከነርሱም እይታ ትሞላ ነበር ሙሊት منهم رعبا ማለት ምንድነው ፈዝዓን ድንጋጤን ፍርሃትን ትሞላ ነበር ማንንም እንዳይቀርባቸው እንደዛ ነው አላህ ያደረጋቸው وكذلك بعثناهم በእንዲህ መልኩ አቆይተናቸው ስናገላብጥ بعثناهم ከእንቅልፍ ቀሰቀስናቸው አይቀዝናሁም ከሚን ነውሚሂም ከእንቅልፍ ቀሰቀስናቸው ليتساءلوا بينهم በማዕከላቸው መጨረሻ ላይ ሊጠያየቁ قال قائل منهم ከነርሱ አንዱ እንዲህ አለ كم لبثتم ጎበዝ ምን ያህል የቆየ ነው ብለው ሲባባሉ ሁሉ ነገር ባለበት ነው قالوا لبثنا يوما او بعض يوم አንድ ቀን ወይንም ግማሽ ቀን ሳንቆይ አልቀረንም አቦ አንድ ሰው ልብሱ እንዳለ ነው ሰውነት መክሳት አካል መለወጥ እንዳሉ ቀጥ ነው አላህ ያደረገው ለዚህ ራሳቸውን አረጋግተው ብልብል ብሎ ደካክሟቸዋልና ምን ያህል ቆየን ሲባባሉ አንድ ቀን ወይ ግማሽ ቀን ነው እዚህ ቆየ ነው يوما او بعض يوم سبحان الله قالوا ربكم اعلم بما لبثتم توتين كركرنا ربكم اعلم بما لبثتم من ያህል እዚህ ቦታ ላይ እንደቆያችሁ አላህ ጌታችሁ ያውቃል አሁን ለማንኛውም ረሃብ እየተሰማን ነው فبعثوا احدكم አንዳችሁን እስቲ ላኩ ቢወሪቂኩም ወሪቅ ማለት የብር دراهم ማለት ነው دراهم المضروبه የተቀጠቀጠ ሳንቲም የተደረገ የብር ሳንቲም ብር ሲልቨር ወሪቅ ይባላል ቢወሪቂኩም هذه ሳንቲም ይዘው ገብተዋል ለማንኛውም ስለዚህ እስቲ አዋጡና አጋይተው ሂዱና እስቲ ኢላ المدينه ወደ ከተማይቱ ሂዱና ይሂድና አንዳችሁ ላኩ በዚህ ሳንቲም ወደ ከተማይቱ ሂድና فلينظر ربونان فلينظر يملكت ياتول ايها ازكى طعاما ከሚገዛው ምግብ ازكى طعاما ከምግብ በኩል ምርጥ የሆነ አህላ ማለት ነው ازكى احلى ምርጥ ምግብ አይቶ ይግዛልን فلياتكم برزق منه በተሰጠው ሳንቲም ሪዝቅ ሳንቲም ይዞ ማነው በተሰጠው ሳንቲም ምግብን ሪዝቅን ይዞ ይምጣ ወልየተለጠፍ ሲሄድ ሲመለስ ይደበቅ የተለጠፍ ሲገባ ሲወጣ ቀስ ብሎ በቀስታ ይደበቅ ወልየተአነን ጀርጅሮ እንዳይወጣ ቸኩሎ እንዳይመለስ ቀስ ይበል ولا يشعرن بكم احدا ያላችሁበትን ቦታ እናንተን ማንንም እንዳያሳውቅ አሽዓረ ማለት አሳወቀ ነው ولا يشعرن بكم احدا ለምን ሲባል እነሱ ሸሽተው የገቡት ንጉስ ከ249 241 ድረስ ዲቂያኖስ ሙጅሪም ዛሊም የታወቀ إنه إن يظهروا عليكم እነኚህ ህዝቦቻችሁ በእናንተ ላይ የበላይ ከሆኑ ያላችሁበትን ቦታ ካወቁ ከተቆጣጠሯችሁ يرجموكم በድንጋይ ይወግሯችኋል አው يعيدوكم في ملتهم ወይ ወደነሱ የእምነት መንገድ ሚላ في ملتهم ወደነሱ ሚላ እምነት ይመልሳችኋል በግድ
ወለን ትፍሊሑ ኢዘን ያኔ ደግሞ እናንተ ተገዳችሁ ወደ እነሱ እምነት ብትመለሱ ለን ትፍሊሑ አትድኑም ኢዘን አበደን ከዛብ وكذلك عثرنا عليهم وكذلك بندي ملكو አቆይተን عثرنا عليهم በእነርሱ ላይ አጥላዕና عليهم የሆነው ነገር ምንድነው አንዱ ተልኮ ወደ ከተማ ሲሄድ ምግብ ስጡኝ ይላል ሊገዛ ከዛን ሁሉ ነገር ሲያይ ልውጥውጥ ብሎበታል ግን ምንም ይሁን ምን ሲላክ ምግብ ሊገዛ ሳንቲሙን ቢሰጥ ሳንቲሙ ቢታይ ቁጥር አለው 309 ዓመት ወደ ኋላ ሳንቲሙን ይቀባበሉ ጀመረ የማን ነው ይሄ ሳንቲም ከየት አመጣ ጥያቄ መጨረሻ ላይ እሱን ይዘው ሙሉ ታሪኩን ሲያዩት ጊዜው ሙሉ በሙሉ ተለውጧል ሰዎች ሽርክን ትተው ወደ ተውሂድ ተመልሰዋል ጊዜው አለፈ ከዛን አሁን ያለው ትውልድ ስለ አስሐቡል ከህፍ ስለነሱ ቀዳፋ እየተናገረ ነው ማን እንደሆኑ የት እንደሆኑ ማወቅ ይፈልጋል ለዚህ እሱን ይዘው ወደ ባልደረቦቹ ቢመጡ እነኛም ይቀበሏቸዋል የተከሰተው ነገር ምንድነው በጊዜው ዘራቸውን ቆጥረው የልጅ ልጆቻቸው አራተኛ ትውልድ ድረስ አራተኛ ትውልድ ማለት ያንተ ልጅ ልጁ ቀጥሎ ልጅ አንተ ቀድማ ያትሆነ ወይንም አያቱ እሱ አራተኛ አባት ሆኖ ማለት ነው እዛ ቦታ ላይ አያቴ የሚለው ሰው የጃጀ ሰው ወጣቱን አያቴ ይለዋል አትውጡ እንዲህ ብትባሉ ማለት ነው ያንተ የአራተኛ ልጅ ነኝ ቅድማ አያቴ ቢልህ ማለት ነው ወጣቶች ናቸው ነው ፊት ይያዙ ለዚህ ያረጁ ሰዎች አያቴ ቅድማ አያቴ ብለው ጥምጥም ቢሉበት እዛን ጭንቅላታቸው መሸከም ከሚችለው በላይ ሆነ ነገሩ ምንም ነገር ተፍሲሩ ሊገባቸው አልቻለም ስለዚህ ያለሁበት ምን ውስጥ ነኝ አይልም ህልም ውስጥ ነኝ አከዛ ምን ይባላል ሞቷል ተብሎ አንድ ጊዜ በመምለካ ሳዑዲ ላይ ሞቷል ተብሎ የተቀበረ ሰው ቀብሩን ከፍቶ መጣ ለካ ሞቱ አይደለም ተክተቱል ቀልብ የሚባላል ተክታ ማለት ምንድነው ልብ አለ ነርቡ ይሰራል ግን አይመታም ልብ ሳይመታ ሲቀር ሰውየው ኮንሺየስነስ ወዕዩን ይስታል በረሃ ነው ብለው አቻኩለው ከፍነው ምን ብለው ቀብረውታል ስለዚህ ሰውየው ተነስቶ ለሕዱን አፍርሶ አራግፎ እንዴ መጣ ያጆ ለሕድ ደግነቱ ለሕድ ነው ታውቃላችሁ በዚህ ያለውን አፈር መጣ ሰውየው እየተራመደ ሲመጣ ቤት ያሉ ሰዎች እንዲያይተው ከፊሎች ሞቱ አይዶት ማለት ነው ሞቱ ከፊሎች ሰውየው የሚለቀስለት የነበረው ሰውዬ አልቃሽ ሆነ ያለቀሱት ሞቱ በትክክል ማለት ነው ስለዚህ እንዲህ ሰው ቢመጣ ምን ነው ብትለው አንተ ተፍሲሩ ምንድነው ስለዚህ እኔ ሞቼ ነው ወይስ ቂያማ ደርሶ ተቀስፈን ነው አሁንም አስሐቡል ካፍ የገጠማቸው ይሄ ነው በምንም ተፍሲር ያለውን ወضع መረዳት አልቻሉም ስለዚህ ጌታችን ሆይ የነበርንበት እምነት ሳይረበሽ አንድ ሁለተኛ ሰዎች ደግሞ ጻድቃን ቅዱሳን ይባላል እኮ ወልይ እየተባለ በቃ እናንተማ አላህ ይወደዳችሁ ናችሁ ዱዓ አርጉልኝ እናንተማ በቃ እንደዚህ ውስጥ ገቡ ስለዚህ እምነታቸው ሊበረዝ አላህ የነበራቸውን ቀዳሳ ጠብቆ እንዲቀሰቀሳቸው ያ አላህ ሆይ ውሰደን ብለው ዱዓ አደረጉ ሰማት
እዛን አላህ እንደገና ወሰዳቸው። ከባድ ነው ነገሩ ይሄ ነው። ታዲያ وكذلك عثرنا عليهم ليعلموا ያውቁ ዘንድ ነው ሰዎች أن وعد الله حق የአላህ ቀጠሮ እውነት መሆኑ ይታወቅ ዘንድ وأن الساعة لا ريب فيها ታቲቷ መቀስቀስም በውስጧ ጥርጣሬ የሌለባት መሆኑን ያውቁ ዘንድ إذ يتنازعون بينهم أمرهم የነሱን ጉዳይ በመሐከላቸው በተከራከሩ ጊዜ ከሞቱ በኋላ فقالوا ابنوا عليهم بنيانا እንግዲያውስ በእነሱ ላይ ይታወቁበት ዘንድ ግንብን ገንቡ አሉ። ረቡሁም አዕለሙ ቢሂም እነዚህ ሰዎች ማን እንደሆኑ ከማንም በላይ ጌታቸው ያውቃል አላህ። ቃለ الذين غلبوا على أمرهم ክርክር ተነሳና በክርክራቸው ያሸነፉት የበላይ የሆኑት ምን አሉ? ለነተኺዘና عليهم مسجدا እነዚህ ሰዎች صالح የአላህ ባሮች ናቸው፣ ቅዱሳን ናቸው። ለነተኺዘና عليهم مسجدا በእነሱ ላይ መስገጃ ቦታን እናደርጋለን ብለው አሉ። ሰየቁሉነ ሰላሰቱን በኑ እስራኤል ከነሱ በኋላ ያሉት ስለነሱ ሲጠየቁ ሶስት ነበሩ። ራቢዑሁም ከልቡሁም አራተኛቸው ውሻቸው ነው ይላሉ። ወየቁሉነ ኸምሰቱን አይ እነሱ አምስት ነበሩ። ሳዲሱም ከልቡሁም ስድስተኛቸው ውሻቸው ነበረ ይላሉ። ይሄን የሚሉት ረጅመን ቢልገይብ ረጅመን ቢልገይብ ማለት በሩቅ በማያውቁት ነገር ተናጋሪዎች ሆነው ነው። ረጅም ማለት መገመት ነው። ስለዚህ ተበዓን ሊዘንህም ጥርጣሬን ተከትለው ረጀመ ቢልገይብ ማለት በጥርጣሬ ተናገረ ነው እና በጥርጣሬ ተናጋሪዎች ሆነው የቂን የሆነ ዕውቀት ሳይኖራቸው እርግጥ የሆነ ዕውቀት ሳይኖራቸው ከዛን ይሄን ተመልከቱ። ወየቁሉነ ሰብዓቱን ሰባት ናቸው ይላሉ። ወሳሚኑሁም ከልቡሁም ስምንተኛቸው ውሻቸው ነው ይላሉ። ስለዚህ ከፊል ሙፈሲሮች ከዚህ አይበልጡም ብለው ይላሉ። ቁል ረቢ አዕለሙ ቢዕደትህም ለማንኛውም ቁጥራቸው ስንት እንደሆነ ጌታዬ ከማንም በላይ አዋቂ ነው ብለህ በላቸው። ማ ያዕለሙሁም ኢላ ቀሊል ትንሾች እንጂ ከአህለል ኪታብ እነሱን በዝርዝር የሚያውቅ የለም። ፈላ ቱማሪ ፊህም እነሱን በተመለከተ አትከራከር። ኢላ ሚራአን ዛሂራ ግልጽ የሆነ ሁጃ ግልጽ የሆነ ውይይትን እንጂ አትወያይ። ግልጽ የሆነ ውይይት ምንድነው? አስሐቡል ካፍ ነበሩ፣ ወደዚህ ሸሹ፣ ቆይተው አላህ ቀሰቀሳቸው እንጂ ያንዱ ቁመት ስንት ነው፣ የማን ልጅ ይባላል፣ የነበረበት ክብደት እንዲህ ያለ የለበሰው ልብስ ምን ያደርጋል? ፋይዳ ቢስ እና ኢላ ሚራአን ዛሂራ ወላ ተስተፍቲ ፊህም እነሱንም በተመለከተ በኑ እስራኤል አይሁዶች ጋር ሄደ የእውቀት ብይንን አትጠይቅ። ሚንሁም አሐዳ ከነሱ አንዱንም እንዳትጠይቅ ጌታህ ነግሮሃል። ሌላ ደግሞ ወላ ተቁለነ ለሸይኢን ቅድም ያልነው ለአንዳችም ነገር አትበል። ኢኒ ፋኢሉን ዛሊከ ይሄን ነገር አድራጊ ነኝ ገደን ነገር አትበል። ኢላ የሻ አላህ ቢፈቅድ እንጂ አላህ ቢፈቅድ ብለህ አንድ ላይ ካላስጠጋህ በስተቀር ወዝኩር ረበከ ኢዛ ነሲት የረሳህም ጊዜ ሸይጣን ያስረሳ ጊዜ ስታስታውስ ጌታን አውሳ። ወቁል ዓሳ ብለህም በል ዓሳ አን የህዲየኒ ረቢ ጌታዬ ሊመራኝ ይከጀላል። ሊአቅረበ ሚን ሃዛ ረሸዳ ሊአቅረበ ሚን ሃዛ ረሸዳ ጌታዬ ሊመራኝ ይከጀላል። አርጁ አን ዩርሺደኒ ረቢ ሊአቅረበ ሚን ሃዛ አልአምሪ ሚን ሃዛ ማለት ሚን ሃዛ አልአምሪ በዚህ ጉዳይ የነሱን የነበሩበትን ሁኔታ ረሸደን ማለት ሂዳየተን ወተውፊቀን ቀጥ ያለን መንገድ ሊመራኝ ይከጀላል ብለህታል። ሚን ሃዛ የሚለው ፊ ሃዛ አልአምር ማለት ሊአቅረበ ሚን ሃዛ ረሸዳ ወለቢሱ ፊ ከህፊህም በዋሻቸው ውስጥ ቆዩ 300 ሲኒና 300 ዓመታትን ወዝዳዱ ሲስዓ 9ንም ጨመሩ ይላል 309 ዓመት። ቁልላሁ አዕለሙ ቢማ ለቢሱ ስለዚህ 309 ዓመት ተብሎ ዓመት ያልሞላ ስንት ወር ያልሞላ ስንት ሳምንት ያልሞላ ስንት ቀንም ያልሞላ ስንት ሰዓት
خلاص ስለዚህ ትክክለኛው ምን ያህል ጊዜ ቆዩ ይሄን ዝርዝሩን قل الله اعلم بما لبثوا ዝርዝር ጉዳይ ማለት ነው ግልጽ ነው አሁን በተናገርነው መሰረት ምን ያህል እንደቆዩ አላህ ነው የሚያውቀው له غيب السماوات والارض ሰማያትና የምድር ድብቅ ዕውቀት ለሱ ነው አብስር به واسمع አብስር به ምንኛ ተመልካች واسمع ምንኛ ሰሚ ነው እሱ ብለህ አዳም صيغه مبالغه ይባላል صيغه مبالغه ማለት በሁለት መልኩ ይገለጻል مبالغه አንደኛው አፍዒል به ነው ሁለተኛው ما افعله ما افعلون አሳይተናል فما اصبرهم على النار በዛት ላይ ምንኛ ታጋሾች ናቸው የሚለው ሁለተኛ ደግሞ አፍዒል به አፍዒል به ማለት ልክ እንደዚሁ አስቢር به ማለት ምንኛ ታጋሽ ነው ማለት አጅሚል به ምንኛ ውብ ነው ማለት አብስር به ምንኛ ተመልካችና ወአስሚዕ ምንኛ ሰሚ ነው እጅግ ሰሚ እጅግ ተመልካች ነው ማለት ነው ግልጽ ነው ይሄን ያዙ ደግማችሁ ያዙ ማለሁም من دونه ለነርሱም የላቸውም ከአላህ ባሻገር ሚን ወልይን ወዳጅ ረዳት የላቸውም ወላ ይሽሪኩ አላህም አያጋራም في حكمه በሱ ንግስና ውስጥ አሐደን ማንንም አያጋራም ወትሉ አንብብ ما اوحي اليك ወትሉ አንብብ ما اوحي اليك ወዳንተ የሚተላለፈውን ነገር من كتاب ربك ما اوحي اليك من كتاب ربك ከጌታ መጽሐፍም ከቁርአኑ ወዳንተ የሚተላለፈን ነገር አንብብ لا مبدل لكلماته لا مبدل لكلماته እሱ ቢናገር ንግግሩን ለዋጭ የለም ولن تجد من دونه ملتحدا አንተም ከሱ ባሻገር ملتحدا ማለት معاذን መሸሻ መልጃን መጠጊያን አታገኝም ይላል وصلى الله وسلم على نبينا محمد وعلى آله وصحبه بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه يقول الله جل وتعالى واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه واصبر نفسك مالك ألزم نفسك ማለት ነው ነፍስህን አጣቅስ مع الذين يدعون ከነኛ يدعون ربهم ጌታቸውን ከሚለምኑ በጌታቸው ከሚዋደቁ ሰዎች ጋር بالغداة والعشي በማለዳና በምሽት ይላል ነብዩ ሰለላሁ ዐለይሂ ወሰለም ከፊል ሹማምንት የመካ መኳንንት በጠየቁት ጥያቄ መሰረት ምስኪኖችን እንደነ አማር ኢብኑ ያሲር ያሉ እንደነ ሰልማን አልፋሪሲ ያሉ እንደነ አብዱላህ ኢብኑ መስዑድ ያሉ እንደነ አብዱላህ ኢብኑ ኡም መክቱም ያሉ ከነሱ ራሳቸውን እንዲያገሉ እንዲነጥሉና እነሱን እንዲያናግሩ ቢጠይቁ ነብዩ ሰለላሁ ዐለይሂ ወሰለም ለጊዜው እነኚህ ሰዎች ስለ ድህነታቸው ስለ አለባበሳቸው ቁረይሾች ንቀዋቸው ነው አይቀርቡ ያሉትና የነሱን ፍላጎት ለማሟላት የአላህ መልእክተኛ ይሄን ቢፈልጉ የነሱን አለመምጣት አላህ ወስቢር ነፍሰከ ነፍስን አሳግ مع الذين يدعون ربهم ከነኛ ጌታቸውን ከሚለምኑ ለጌታቸው ከሚዋደቁ ሰዎች ጋር بالغداة والعشي በማለዳና በነጋት يريدون وجهه يا الله ፊት ፈልገው مخلصين الدين له እምነታቸውን ለሱ ያቀሩ የሱን ሽልማት ፈልገው አላህ ፊት ሲቆሙ የበላይነትን ፈልገው ይቺን ዱንያ ንቀው በማለዳ በምሽት ጌታቸውን ከሚለምኑ ሰዎች ጋር ራስን አስታግት ولا تعد عيناك
አይኖችህ لا تعدو አይሻገሩ ድንበር አይለፉ لا تتجاوز عيناك ሁለት አይኖችህ ድንበር አይሻገሩ عنهم እነሱን እንዳላዩ ሆነው ከነሱ ባሻገር ያለን እነኛ ጥሩ ካባ የሚደርቡትን ሹመት ሀብት ያላቸውን ሰዎች አሻግራ አትመልከት تريد زينة الحياة الدنيا የዚህ የቅርቢቷን ዓለም ጌጥ የምትፈልግ ስትሆን ሁለት አይኖችህ አሻግረው አይመልከቱ ولا تطع አትታዘዝም من أغفلنا قلبه عن ذكرنا በክህደቱ ምክንያት من أغفلنا قلبه ልቡን ያዘናጋነውን ሰው عن ذكرنا ከኛ ትውስታ واتبع هواه سميتንም የተከተለ የሆነን ሰው አትታዘዝ وكان امره فرطا وكان امره ነገሩን فرطا ማለት ضياعا ውድቅ ፉርሽ የጠፋ የሆነን ሰው አትታዘዝ وقل الحق من ربكم ለነኛ ይህን ጥያቄ ላቀረቡልህ ብለህ በላቸው وقل بل الحق ይሄኔ እናንተን ማደርሳችሁ እውነት من ربكم ከጌታችሁ ዘንድ የተወረደ ነው فمن شاء يفلج سوف ليؤمن يمن ومن شاء يفلج سوف ليكفر يكاد ግን በአኺራ ጀዛሁ ለድነው فريق في الجنة وفريق في السعير ነውና إنا أعتدنا እኛ አዘጋጅተናል للظالمين أي للكافرين لكهاديان نارا اساتن احاط بهم سرادقها جدرانها الناري وفسطاطها جدرانها الناري ማለት ከእሳት የሆነ ግርግዳዋ በነሱ ከባቢ የሆነችን እሳት ጀሃነም አዘጋጅተናል ይሄ ማለት ግርግዳው እሳት ከስራቸው እሳት ومن فوقهم غواش ከበላያቸው የሚሸፍናቸው እሳት ነው ይሄን አዘጋጅተናል ይላል እነኚህ ከሃዲያን ወይተገይቱ ያድረሱልን ጥሪን ሲጣሩ ጠምቷቸው ዘቁምን በልተው ይጋቱ እነሱ ይደረሳሉ ቢማኢን እንዲባለ ውሃ ከልሙህሊ እንደፈላ የዘይት ድፍድፍ እንደዛ በሆነ ውሃ ይደረሳሉ ሊጠጡት ቢያቀርቡት የሽዊል ውጁሃ ፊትን የሚጠብስ የሚለበልብ በሆነ እጅግ በፈላ ውሃ ቢተሸራቡ መጠጡ ምንኛ ከፋ ወጣአት ሙርተፈቀን ማለት ሙቃመን يقيمون فيه ሙቃማ መኖሪያ مرتفقا كمنوريا كمتجا كمعرفيا بكل مننيا كفاچ هنا ان الذين امنوا اننا يامنوا وعملوا الصالحات كامنت جا ملكاموچن يسروا جن ان الى لنا راسن تكبر الله ኛ لا نضيع كنتو انادرجم ጥፉ انادرجم اجر من احسن عملا قران يا ثمرن سو مندا كنتو እናደርግም ይላል ኡላኢከ እነኛ ያመኑና መልካም ስራዎችን የሰሩ ለሁም ጀናቱ ዐድኒን ለነሱ የዘላለም የምን ጊዜም የሆነች አትክልት ስፍራ አለችላቸው ተጅሪ من تحتهم الانهار ከስሮቻቸው ካሉበት ፎቆች ከፍ ከፍ ያሉ ቤቶች ባላጎበር አልጋዎች ላይ ሲሆኑ እነሱ ከበታች ሲመለከቱ ከስሮቻቸው አልአንሃር ጅረቶች የሚፈሱባቸውን የአትክልት ስፍራዎችን እናስገባቸዋለን يحلون فيها እዛው ይሸለማሉ ይጌጣሉ من አሳዊራ በእጅ አምባሮች አሳዊራ የእጅ አምባሮች من ذهب ከወርቅ የተሰሩ የሆኑ ወይልበሱና እዛውስጥ ጀነት ውስጥ ይለብሳሉ ثيابን ልብሶችን خضرን አረንጓዴ የሆኑ من سندس ከረቂቅ ሐር የተሰሩ
ويستبرق كوفرام حرم يتسرب سندس مالت ما رق من الديباج مالنا كحر رقيقو كرو قጫጭን የሆነ استبرق ማለት ደግሞ ወፋፍራም የሆነ حر ከየአይነቱ አላህ ያለብሳቸዋል متكئين فيها በውስጧ የሚንፈላሰሱ የሚደገፉ ሆነው ይኖራሉ على الارائك ከፍ ከፍ በተደረጉ ባለ አጎበር አልጋዎች ጌጥ ያለው ሲታር ያለው ነው አልጋ ሆኖ ጌጥ ግርዶሽ ያለው አሪካ ይባላል አንዱ نعم الثواب من داو منኛ አማረ وحسنت مرتفقا የሚኖሩባት ጀነትን ከመኖሪያ በኩል ምንኛ አማረች وضرب لهم محمد الى الناس مثالين ተጣቸው ለሙእሚንና ለካፊር مثلا ምሳሌን አድርግላቸው رجلين ሁለት ሰዎችን ለነኚህ ለሁለት ሰዎች جعلنا لاحدهما ከሁለት ለአንዳቸው አደረግን ጀነተይኒ ሁለት ያትክልት ስፍራዎችን من اعناب በውስጣቸው የወይን ዛፎች ያሉበትን وحففناهما بنخل እነኚህን የወይን ዛፎች ደግሞ ከበብን حففناهما بنخل በተምር ዛፎች وجعلنا بينهما በሁለቱ አትክልቶች እዚህ አትክልት አለ እዚህ አትክልት አለ የወይን ዛፎች አሉ በወይን ዛፎች ዙሪያ የተምር ዛፎች አሉ وجعلنا بينهما በሁለቱ አትክልት ስፍራዎች ደግሞ ዘርዓን አዝመራን አደረግን ስንዴው ገብሱ አዝመራን አደረግን ያ አላህ كلتا الجنتين እነኛ ሁለት አትክልት ስፍራዎች አተት ኡኩላሃ ፍሬያቸውን ይሰጣሉ ውጤታቸውን ይሰጣሉ ወለም ተظلم منه ከሚሰጡት ፍሬ ለም ተظلم እማ ጎድሉ ሲሆኑ ሸይአ አንዳችንም ነገር ያማረ ሲሆን የፋፋ وفجرنا خلالهما በእነዚህ ሁለት የአትክልት ስፍራዎች መሃል ደግሞ ነሃራ ወንዝን ያፈለቅንበት አላህ አቤት ገበሬ ስለዚህ ቢሰማ እንዴት እንደሚቀና እናንተ ፎቅ መሃል ተቀምጣችሁ ነው ባይገባችሁ وكان له ثمر ከዛን ይህ ሰው كان له ثمر ለሱ ፍሬ ተገኘለት አፈራ ያትክልት ስፍራው فقال لصاحبه ለባልደረባው ለሙእሚኑ ብሎ አለ وهو يحاوره ቃል የሚመላለሰው የሚወያየው ሲሆን انا اكثر منك እኔ ካንተ እበልጣለሁ ማለም በገንዘብ وعز نفرا በደጋፊ ተከታይ ማለት ነፈር እኔ እበልጣለሁ አዎ ይሄ ነው ድሮ ሰው ስልጣንና ገንዘብ ያገኘ እንደሆነ ማን ከአካባቢው ይጠፋል እንደተባለ الناس في زمن الإقبال مثل الشجرة ሰዎች የስልጣንና የገንዘብ ዘመን ሲኖር እንደ ዛፊቱ ነው ምሳሌያቸው ዛፍና እረኞች ማለት ነው وهم من حولها ما دامت الثمرة ያች ዛፍ እስካፈራች ጊዜ ድረስ ሰዎች ከዛ ዙሪያ አይጠፉም ምክንያቱም እየቀጠፉ ይበላሉ حتى اذا راح حملها ያ የለምለም ጊዜ አልፈና ደግሞ በጋ ድርቅ ሲመጣ اذا راح حملها የተሸከመችው ፍሬ ሲወገድ ሲያልቅ انصرفوا ጥለዋት ይሄዳሉ وتركوها بالتواب تواتال تقاسي الحر والغبرة የፀሐዩን ሙቀት አቧራውን ጅሳው ምትወጣው وهكذا ስለዚህ ገንዘብና ስልጣን የኖረው ጊዜ በርም ያንቋቋ መች ይጠፋ ከዛን ይሄ ካፍር ነው አላህ ሀብትን የሰጠው ودخل جنته ወዳትክልት ስፍራው ገባ وهو ظالم لنفسه ودخل جنته ወዳትክልት ስፍራው ገባ وهو ظالم لنفسه ራሱን በዳይ ሲሆን በምን በክህደት وهو ظالم لنفسه قال من على ما اظن ان تبيد هذه ابدا بعد ጠፋ ማለት ነው
بعد يبيد ما أظن أني أرشي على سرم أن تبيد هذه أبدا يعني أتكلم سفران بفصم يتفعل بي أمنات اللينا عنديو دنيا أتفعل جالنا عندك هدف وما أظن الساعة قائمة ደግሞ ይሄ የሚባለው ከነብያት ወደ ትውልዶች ያለፈ ነው ይሄ የሚባለው ነገር ሞት አለ ከሞት በኋላ እንደገና ደግሞ መቀስቀስ አለ ቀጥሎ ምን አለ የሚለውን ወማ አظن الساعه قائمه እቺ ሰዓት ቂያማ ትቆማለች ብዬ እኔ አላምንም አለ ሁለት ክህደት ወላ رددت الى ربي አይሆንም እንጂ ይባላል አይሆንም እንጂ ወላ رددت الى ربي አንተ እንደምትለው ወደ ጌታ የምመለስ ከሆነ ላጂደን خيرا منها እኔ ክብር የተከበርኩ ክብር የሚገባኝ ስለሆን ላጂደን خيرا منها منقلبا ከዚህ ካትክልት ስፍራዬ የተሻለ መመለሻ አገኛለሁ ስለዚህ ጥርጥር የለውም እኔ ድህነት ውርደት ለኔ አይገባም እንደዚህ ነው ሙሽሪኮች ይሉ የነበረው እዛ ተሆነም የሚባለውን እኛንን የምንወርሰው ከልካይ የለንም ገፈጣጥረን እንገባለን ከዛን ቃለ ለሁ صاحبه ባልደረባው ሙእሚኑ ብሎ አለው وهو يحاوره ሚወያየው ሲሆን አከፈርተ ኮካድክ بالذي خلقك من تراب አንተን ከአፈር በፈጠረህ ጌታ ካድክ ثم من نطفة ከአፈር አደም ነው ከዛ በኋላ ከፍትወት ጠብታ አንተን በፈጠረህ ጌታ ثم سواك رجلا ከዛን እንዲ ሙሉ ሰው አርጎ ያስተካከለህን ጌታ ካድክ እኔ ቀፈቀሳለሁ እመነዳለሁ ፍርድ አለ ያለሱ አንተ የለም ትላለህ ሁሉ ማን عليها فان ዱንያ ላይ ያለ ነገር ሁሉ ጠፊ ነው ሲል አንተ አይጠፋም ትላለህ ይሄ ነው ላኪን አነ ግን እኔ እምለው ላኪን የምለው ላኪን አነ ማለት ነው ላ አቁሉ ቢቀውልከ ላኪን ማለት ላኪን አነ ማለት ነው ላ አቁሉ ቢቀውልክ እኔ አንተ የምትለውን አልልም በል አቁሉ ይልቀውን ወይንማ አቁሉ እንዲህ ነው ምለው ወላሁ ረቢ እነሆ ጌታዬ አላህ ነው ወላ ኡሽሪኩ ቢረቢ አሐዳ በጌታዬ ምንንም ማንንም አላጋራም አለ ያታጋርቷል አው በምን አበዲያን ከአላህ ባሻገር ላለ ነገር በመስጠት አበዲያ ማለት ሁሉ ሸይን ሃሊኩን ሁሉ ነገር ጠፊ ነው ኢላ ወጅሃሁ እሱ አላህ ሲቀር ነው የሚለው ስለዚህ አበዲያ የዝንተ ዓለምነት ወይንም የመቼም ህያውነትን ከአላህ ውጭ ላለ አካል ስለሰጠነ ያጋራው ወለውላ ሐላ ማለት ነው ምን አለ አንተ ጓደኛዬ ሆይ إذ دخلت جنتك አንተ አትክልት ስፍራህን በገባህ ጊዜ ቁልተ ብትል ማሻ አላህ ይሄ አላህ ፈቅዶት የሆነ ነገር ነው ላ ቁወተ ኢላ ቢላህ በአላህ ቢሆን እንጂ ኃይል የለም ብልሃትም የለም ብትል ኢንተረኒ እኔን ዛሬ ሆኜ ብታየኝ አቀለሚንከ ካንተ ያነስኩ ማለን በገንዘብ ወወለደን በልጆችም ካንተ ያነስኩ ሆኜ ብታየኝ አማኝ ከመሆን የተነሳ ፋሳ ረቢ ጌታዬ ይከጀላል አንዩቲያኒ ኸይራን ሚን ጀነቲካ ካንተ ያትክልት ስፍራ የተሻለ ሊሰጠኝ ጌታዬ ይከጀላል ወይርሲል عليها በአንተ ያትክልት ስፍራ ላይ ደግሞ حسبانا من السماء حسبانا ማለት عذاب من السماء ከሰማይ የሆነን ቅጣት ውርጭን ይመስል ወይ ደግሞ እሳትን ይመስል فتصبح ከዛንም ልትሆን ይመቻል صعيدا ለንጣ መሬት ዘለቀን ላነባተ فيه በቃይ የሌለበት ለንጣ መሬት ሊያደርገው ይከጀላል አው يصبح ماؤها አሁን እንዲህ የሚፈልቀውና አትክልትን የሚያለመልመው ውሃ ደግሞ አው يصبح ماؤها ያትክልት ስፍራ ውሃ ሊሆን ይመቻል غورا የጠለቀ ተፈልጎ ማይገኝ فلن تستطيع له طلبا ብትቆፍር ለሱ ፍለጋን
ማግኘትን የማትችለው ገውረን የተመጠ የተረጎደ ሊሆን ይመቻል አለው ከዛን እንዳለውም ወኡሂጠ ቢሰመሪሂ የዛ የከሃዲው ያማረ ያትክልት ስፍራው በቅጣት ተከበበ ኡሂጠ ውርጭ እሳት አገኘው ከዛን እርም ጭልም ቢያደርገው فاصبح يقلب كفيه ሁለት መዳፎቹን ያማታ ያገላብጥ ጀመር ጉድ ያ ሁሉ ተሰርቶ ጉድ ይርጀመረ يقلب كفيه على ما انفق فيها በአትክልት ስፍራው ላይ ባወጣው ወጪ ኢንቨስትመንት وهي خاويه እሷ የተደፋች ሆና ተገኘች على عروشها በعروش ማለት በጣራዎቿ ለወይን ዛፎቹ የተጣሉት ዳሶች ያ እነኛ ሲረግፉ ሲቃጠሉ ይሄም ተደፋ ጣራው ويقول يجمر يا ليتني واغدي اي اني لم اشرك بربي احد በጌታዬ ማንንም ባላጋራው አበድያን የመቼም ህያውነትን ለማንም ባልሰጠው ከጌታዬ ውጭ አለ ያኔ እሱ ሲከስር ወለም ተኩን ለሁ ፊአቱን ينصرونه እሱ የሚረዱ ጭፍሮች አጋዦች አልኖሩትም من دون الله ከአላህ ባሻገር وما كان منتصرا እሱም منتصر ማለት በቀል መላሽ ማለት ነው እንዲህ ያደረከኝ እኔም ደግሞ የሚል የሚበቀል አያችሁ منتصر አለ ሪታሊዬሽን የለም ከዛን አላህ ምን አለ هنالك الولايه لله الحق ችግር ሲፈጠር ሰው ከሞት ተነስቶ አላህ ፊት ሲቆም هنالك الولايه ወላያ ማለት ወዳጅነት لله لله ብቻ ነው الحق ማለት የማይወገድ የመቼም ህያው ለሆነው ለአላህ ብቻ ነው ይላል هنالك ማለት في ذلك المقام النصرة لله وحده አያችሁ ወላያ ማለት ረዳትነት የበላይነት አጋዥነት ለአላህ ብቻ ነው አላህ ያላገዘው አጋዥ የለውም هو خير ثوابا من ذاك መስጠት በኩል እሱ በላጭ ነው وخير عقبا አለ መደምደሚያው ማለት ነው هو خير ثوابا وخير عقبا ማለት አላህን የተወዳጀ አላህን ያመለከና አጋዥ አድርጎ የያዘ ከምንዳ በኩል በላጭ ነው እሱ عقبا ማለት ደግሞ የመጨረሻ አገር ከማሳመር በኩልም እሱ ነው በላጭ ይላል وضرب لهم للناس مثال ያድርገህ ግለጽ مثل الحياة الدنيا የዚች የቅርቢቷን ዓለም ምሳሌ كماء እንደውሃነች አንዘልናሁ من السماء ከሰማይ እንዳወረድነው የዝናብ ውሃ فاختلط به ይሄ ዝናብ ወርዶ እንደተደባለቀ አይነት ነው ነባቱል አርዲ የምድር በቃይ ውሃውን ጠጥቶ እርጥብ ጮርቃ ሆኖ እንደተቀላቀለው አይነት ከዛን በቅሎ فاصبح ይሆናል ካሸተ በኋላ ይደርቅና ሐሺመን ስብርባሪ ይሆናል ተዝሩሁ الرياح ንፋሶች የሚበትኑት ይሆናል ዱንያም እንደዚህ ሆነች ካማረች ካብለጨለጨች በኋላ ምድር ትንቀጠቀጣለች ፎቆቹ ፍርስራሽ ይሆናሉ በሷ ላይ የሚኖሩ ሰዎች ይሞታሉ وكان الله على كل شيء مقتدرا اللهم በሁሉ ነገር ላይ ቻይ ሆነ ይላል المال ገንዘብ والبنون ልጆችም زينة الحياة الدنيا የዚች የቅርቢቷ ህይወት ጌጦች ናቸው والباقيات ቀሪዎቹ ግን ይላል المال والبنون زينة الحياة الدنيا ይሄ ማለት ምንድነው لا نفع للمال في الآخرة ገንዘብ
ዛሬ ያልተሰራበት ልጅ በአኺራ አይጠቅምም። ወልባቂያቱ ቀሪዎቹ እነኛ አልአማሉ ሷሊሃ መልካም ስራዎች ናቸው። አሰላዋቱል ኸምስ ተብሏል። 5 ወቅት ሰላቶች ወልባቂያቱ ቀሪዎች አላህ የሚመዘግባቸው አሷሊሃቱ ደጋግ ስራዎች ኸይሩን እንደ ረቢከ ሰዋበን ከምንዳ በኩል ኸይሩን እንደ ረቢከ ጌታ ዘንድ የተሻሉ ናቸው። ወኸይሩን አመለን ከተስፋ በኩልም ገንዘብና ልጅ ሳይሆን የተሰራ መልካም ስራ ከእምነት በኋላ እሱ ነው የሚጠቅመው። ወየውመ ኑሰይሩል ጅባለ ተራሮችን ከቦታቸው በምናስኬድበት ሰየረ በምናስወግድበት ጊዜ ወተረል አርض ምድርንም ታያታለህ ባሪዘተን ማለት ዛሂረተን ግልጥ ብላ ከበላይዋ ያሉ ተራሮች በመወገዳቸው ወሐሸርናሁም ሰዎችን እንቀሰቅሳቸዋለን ፈለም ኑጋዲር ለም ነትሩክ አንተውም ሚንሁም አሐደን ከሰዎች መሃል አንዱንም አንተውም ወዑሪዱ ዐላ ረቢካ በጌታም ላይ ይቀርባሉ ሶፈን ሰልፍ የሰሩ ሆነው አላህም ይላቸዋል ለቀድ ጂእቱሙና ሰዎች ወይ በርግጥ መጣችሁን ከማ ኸለቅናኩም እንደፈጠርናችሁ አወለ መረቲን ለመጀመሪያ ጊዜ ያለ ጫማ ያለ ልብስ ያልተገረዛችሁ ሆናችሁ በል ዘዓምቱም በርግጥም አስባችሁ ነበረ አለን ነጅዐለ ለኩም እኛ ለናንተ እንዳላደረግን አርጋችሁ መውዒዳ መቀስቀሻ ቀጠሮን ወውዲዐ አልኪታቡ የሥራ መዝገቡም መላእክት የጻፉት ይመጣል ይቀርባል ፈተረል ሙጅሪሚና አመፀኞች ከሃዲያን ወንጀለኞችን ያኔ ታያለህ ሙሽፊቂና የተጨነቁ የተጠበቡ ሆነው ሚማ ፊሂ ውስጡ ከተመዘገበው ክህደት መጥፎ ስራ የተነሳ ወየቁሉነ ብለው ይላሉ ያ ወይለተና ዋ ጉዳችን ማ ሊሃዘል ኪታቢ ይህ መጽሐፍ ምን አለው ምንድነው ላ ዩጋዲሩ ላ የትሩኩ የማይተው የሆነበት ሰጊረተን ትንሽንም ወላ ከቢረተን ትልቅንም ነገር ኢላ አህሳሃ ቆጥሮ የመዘገባት ቢሆን እንጂ በጥንቃቄ ወወጀዱ ያገኛሉ ማ አሚሉ የሰሩትን ስራ ሐዲረን የሰፈረ የቀረበ ሆኖ ወላ የظلሙ ረቡከ ጌታህም አሐደን ማንንም አይበድልም ያልሰራውን አይለጥፍበትም የሰራውን አይነፍገውም ወይዝ ቁልና ሊልመላኢከቲ ለመላእክትም ባልን ጊዜ የሆነውን አውሳ እስጁዱ ሊአደመ ለአደም የክብር ስግደትን ስገዱ ባልን ጊዜ ፈሰጀዱ ሰገዱ መላእክቱም ኢላ ኢብሊስ ትእዛዙ ይመለከተዋል ኢብሊስ ሲቀር ካነ ሚነል ጂን በአፈጣጠሩ ከጅኖች ነበረ ፈፈሰቀ አን አምሪ ረቢሂ ከጌታውም ትእዛዝ አፈነገጠ አስጁዱ ሊመን ኸለቅተ ጢና አንተ ጭቃ አርገህ ለፈጠርከው እሰግዳለሁ እንዴ በማለት ተከራከረ እምቢ አለ ይሄን ታሪክ የነገርኳችሁ ባሮቼ ሆይ ይላል አላህ አፈተተኺዙነሁ ታዲያ እሱን አድርጋችሁ ትይዛላችሁን ወዙርየተሁ ትውልዶቹንም ጅኖችንም አውሊያ ሚን ዱኒ ከኔ ባሻገር ረዳቶች ተመላኪዎች አድርጋችሁ ትይዛላችሁን ወሁም ለኩም አዱ እነሱ ለእናንተ ጠላት ሆነው ሳለ ከኔ መንገድ ሊያጠሟችሁ የእሳት ራትም ሊያደርጓችሁ ተነስተው ሳለ ቢሰል ዛሊሚነ በደለን ለእነኛ ለካህዲያን ለበዳዮች አላህን ክደው ሸይጣንን ለተወዳጁ አላህን ክደው
ሸይጣንን ለመረጡ በደለን ከምርጫ ከልዋጭ በኩል ምንኛ ከፋ። እነኚህን እናንተ ለኔ አጋሮች አድርጋችሁ የያዟቸውን ኢብሊስንና ግብረ አበሮቹን ማ አሽሃድቱሁም እኔ እነሱን አላስመሰከርኩም በጊዜው አልጻድኳቸውም خلق السماوات والارض ሰማያትንና ምድርን ስፈጥር ልፈጥር ነው እዩ አላልኳቸውም ወላ خلق انفسهم ራሳቸውንም ስፈጥር ከፊላቸውን ስፈጥር ከፊላቸውን እዩ እንዲያርጌ ነው ምፈጥረው መስክሩ ብዬ በቦታው አልጻድኳቸውም አላማከርኳቸውም وما كنت متخذ المضلين እኔ አጥማሚዎችን ኢብሊስንና ግብረ አበሮቹን አቡደን ረዳት አጋዥ አድርጌ ያዥም አይደለሁም ويوم يقول الله እነኛ ኢብሊስንና ግብረ አበሮቹን ያመለኩትን በሚልበት ጊዜ ናዱ እስቲ ጥራዋቸው ሹረካኢያ የኔን አጋሮች የአላህ ረዳቶች ናቸው ብላችሁ የሞገታችሁን እነሱን ስለነሱ የሞገታችሁን الذين زعمتم እነኛም እናንተ እንዲናቸው ብላችሁ የተናገራችሁትን ያኔ ፈዳውሁም ሰዎች ረዳቶቻችን ወዳጆቻችን እናንተን ስናመልክ ነበርና ዛሬ ድረሱልን ብለው ይጠሯቸዋል فلم يستجيبوا لهم ለነሱ መልስ አይሰጡም وجعلنا بينهم በመሐከላቸውም በአምላኪዎችና በውሸት ተመላኪዎች መሃል መውቢቀን መህለከን የሚጠፉበትን ጥፋት ናረ ጀሃነም እናደርጋለን ወራአል ሙጅሪሙን النار ያኔ ከሃዲያን አጥፊዎች እሳትን ያያሉ በግልጽ فظنوا ارغጥም ይላሉ ظن بمعنى اليقين انهم واقعوها እነርሱ እሷ ውስጥ የሚወረወሩ የሚጣሉ መሆናቸውን ዋቂዑነ فيها ያንን እርግጥ ይላሉ ወለም يجدوا عنها ስለካዱም ወንጀልን ስለሰሩም ከአላህ መንገድ ስላፈነገጡም ወለም يجدوا عنها እነርሱ ከርሷ መጥሪፋ መህረበን ማምለጫ መዞሪያ መገላበጫ ልዋጭ ሀገርን አያገኙም ይላል اللهم نجنا الله كزياركن نتوقف هنا وصلى الله وسلم على نبينا محمد وعلى آله وصحبه بسم الله الرحمن الرحيم الحمد لله رب العالمين وحسن